ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን የዕለተ ሰንበት አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። በተለይ በዚህ ሰዓት የሰሞኑን የፖለቲካ መድረክ ያናወጡ ሶስት ታላላቅ ሰበር መረጃዎችን አሁን በእጃችን ገብተዋል። አርስ በማስቀደም ጀምራለን። የመጀመሪያው ከኃላፊነታቸው ከተነሱበት ዕለት ጀምሮ በይፋ ያልታዩት ሌተናል ጀነራል ታደሰ ወረደና ዶክተር ደብረጽዮን አብረው ታዩ የተባለበት ፎቶ እውነታ ተረጋግጧል። በስፋት የምናጋራ ይሆናል። መላ መረጃም ጀነራል ታደሰ ወረደ በብልጽግና መንግስት መከዳታቸው ተሰምቷል። እንዴት በስፋት እናጋራዋለን። ሌላው እንግዲህ በትግራይ ክልል አዲስ ወታደራዊ እንቅስቃሴ መጀመሩ ተቀጥሎ የፌዴራል መንግስት ህወሓት እንዳግን በሽብርተኝነት ለመፈረጅ እያደረገ ያለው ዝግጅትና የአሜሪካ ማዕቀብ ቀጠናውን ስጋት ላይ ጥሎታል ተብሏል። በለንደን ከተማ የብሪታንያው ጠቅላይ ሚኒስትር ኪር ስታርመር እስከ መጪው ማክሰኞ ድረስ ስልጣን እንዲለቁ ከ100 በላይ የፓርላማ አባላትም የመጨረሻ ማስጠንቀቂያ ሰጥቷቸዋል ተብሏል። በሀገር ውስጥና በዓለም አቀፍ ደረጃ የተከሰቱን እነዚህን ታላላቅ ውጥረቶች ዝርዝር በስፋት የምናጋራ ይሆናል። እንደተለመደው ይህ መረጃ ለሁሉ ቢደርሰን ላይክ ሸር ማድረጋችሁ እንዳዘነጉ በድጋሚ አብረን እንቆይ። የሀገር ውስጥ መረጃና አስቀድም ከሳምንታት በፊት በእነ ደብረጽዮን ስልጣናቸውን በተነጠቁ ጀነራል ታደሰ ወረደ ጉዳይ አዳዲስ መረጃዎች እየወጡ ቀጥሏል። በትግራይ ክልል ውስጥ ባለው የውስጥ የፖለቲካ ስልጣን ሽኩቻ ምክንያት የቀድሞ የጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከኃላፊነታቸው ከተነሱ በኋላ የት እንዳሉ አለመታወቁና የፌዴራል መንግስት ዝምታ ከፍተኛ መነጋገሪያ ሆኖ ቀጥሏል። ከሰሞኑ ደግሞ ሌተናል ጀነራል ታደሰ ወረደና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በአንድ መድረክ ላይ አብረው ታዩ በሚል በማህበራዊ ሚዲያ የተሰራጨው ፎቶም የብዙዎቹ ትኩረት ስቧል። ይሁን እንጂ ጉዳዩን በተመለከተ ባደረግነው ማጣራት ፎቶ የቅርብ ጊዜ ሳይሆን የሐሰት መረጃ መሆኑን አረጋግጠናል። ጀነራሉ ከስልጣን መነሳታቸው ተከትሎ የተፈጠረው ሚስጥር፣ የመንግስት ዝምታና የፎቶ እውነታ በዝርዝር እንቃኛለን። ነገሩ የሆነው እንዲህ ነው። በትግራይ ክልል ውስጥ በህወሓት መሪዎች መካከል ተፈጥሮ የነበረውን የውስጥ ክፍፍልና የስልጣን ፍክክር ተቀጥሎ ቀደም ሲል አቶ ጌታቸው ረዳን ከትግራይ መሪነት ያነሳው የህወሓት ቡድን ከሳምንታት በፊት ደግሞ በጠቅላይ ሚኒስትር አብይ አህመድ አማካኝነት የስልጣን ዘመናቸው አንድ ዓመት ተራዝሞ የነበረው ሌተናል ጀነራል ታደሰ ወረደን ከፕሬዝዳንትነት ቦታቸው ማንሳቱ ይታወሳል። ይሁን እንጂ ጀነራሉ ከኃላፊነታቸው ከተነሱበት ዕለት ጀምሮ በይፋ ወጥተው መግለጫ ሲሰጡ ሆነ በተለያየ መድረክ ላይ ሲሳተፉ አልታየም። ይህ በብዙዎች ዘንድ ጀነራሉ በአሁኑ ሰዓት በሁኔታ ላይ ይገኛሉ፣ በህይወት ሳሉ ወይስ ታስረዋል የሚለው በርካታ ጥያቄዎችና ስጋቶችን እያነሱ ቀጥሏል። ብዙዎቹ እንደሚሉት ጀነራሉ የፌዴራል መንግስቱን አምነው ወደ ስልጣን ቢመጡም አሁን ላይ ግን የህወሓት እስረኛ ሲሆኑ መንግስት ሊታደጋቸው አልቻለም በሚል የክህደት ወቀሳቸውን በማቅረብ ላይ ይገኛሉ። ታዛቢዎች እንደሚሉት የፌዴራል መንግስት በጀነራል መሰወረድ ዙሪያ እስካሁን ድረስ ምንም አይነት ይፋዊ መግለጫ አለመስጠቱና ዝምታን መምረጡ ጉዳዩን ይበልጥ አሳሳቢ አድርጎታል ተብሏል። በተለይ ደግሞ ጠቅላይ ሚኒስትር አብይ አህመድ ጀነራሉን ክደውታል ሲሉ እየገለጹ ይገኛሉ። ቀደም ሲል በሰሜኑ ጦርነት ወቅት የፌዴራል መንግስቱን አምነው በጊዜያዊ አስተዳደር ውስጥ የነበሩ አካላት በህወሓት ኃይሎች ሲመቱና ደብዛቸው ሲጠፋ መንግስት ጥበቃ አላደርግላቸውም የሚለው ትችት መነሻቸው ይታወሳል። ታዲያ አሁንም የሌተናል ጀነራል ታደሰ ወረደ መጥፋት በክልል ውስጥ ያሉትን የፌዴራል መንግስት ደጋፊዎች ስጋት ውስጥ ጥሏቸዋል። ይህንም በእንዲህ እንዳለ ትናንት ሰኔ 13 ቀን 2018 ዓ.ም በማህበራዊ ሚዲያ ላይ ሌተናል ጀነራል ታደሰ ወረደና ዶክተር ደብረጽዮን ገብረ ሚካኤል ዛሬ በአንድ መድረክ ላይ አብረው ታድመው ነበር በሚል አንድ ፎቶ በስፋት ሲዘዋወሩ አለ። ይሁን እንጂ ሚዲያችን ጉዳዩን ለማጣራት ባደረገችው ጥረት ይህ መረጃ ፍጹም ስህተት መሆኑን ለማረጋገጥ ችላለች። በክልሉ ሚዲያዎች ሆነ በኮሚኒኬሽን መዋቅር የተላለፈ ምንም አይነት አዲስ መረጃ እንደሌለም አረጋግጠናል። ዛሬ ተገናኙ የተባለ ፎቶ የዘንድሮ ሳይሆን ጀነራል ባለፈው ዓመት የጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት የተነሳ የድሮ ፎቶ መሆኑን አረጋግጠናል። ሌተናል ጀነራሉ ከቦታቸው ከተነሱ በኋላ አሁን ድረስ በምን ሁኔታ ላይ እንዳሉ በግልጽ የታወቀ ነገር የለም። የተከበራችሁ አድማጭ ተመልካቾች በሌተናል ጀነራል ታደሰ ወረደ ዙሪያ የተፈጠረው ሚስጥራዊ መሰወር፣ የፌዴራል መንግስት ዝምታ፣ በማህበራዊ ሚዲያ የተሰራጨው የሐሰት ፎቶ እውነታው ይህን ይመስላል። የህወሓት ቡድን የፌዴራል መንግስት ተሿሚዎችንና አመራሮችን ከስልጣን ሲያባርር እና ሲሰውር የፌዴራል መንግስት ዝምታን መምረጡ እንዴት ትመለከቷላችሁ? በማህበራዊ ሚዲያ እንዲህ አይነት የሐሰት ፎቶዎች በመልቀቅ ህዝቡን ለማዳገር የሚደረጉ ጥረቶችስ እንዴት ይገመግማል? እናንተን የተከበረና ገለልተኛ አስተያየት ከታች ባለው የኮሜንት መስጫ ላይ ልታጋሩ በአክብሮት እየጋበዝን ወደ ቀጣይ መረጃው እናምራለን።
ከዛው ከትግራይ ሳንወጣ በትግራይ ዳግም ግጭት ሊጀመር ይችላል የሚል ፍጥጫዎች በየቀኑ ተጠናክሮ ቀጥሏል። መንግስት በተለይ ደግሞ ጽምዶ የተባለ ኃይል ሊወጋይ ነው በማለት በተደጋጋሚ የመከላከያ ጀነራሎችና የብልጽግና ባለስልጣናት መግለጫ እየሰጡ ይገኛሉ። ይህ ባለበት ግን ሰራዊታቸውን በተለይ ደግሞ የትግራይ ኃይሎችና ፌዴራል መንግስት ወደ ድንበር አካባቢ ፍጥጫዎች ተጠናክረው ቀጥሏል። ይህ ባለበት በሰሜን ኢትዮጵያ በተለይ በትግራይ ክልል አዲስ የፖለቲካና የጸጥታ ውጥረት እያንዣበበ ይገኛል ተብሏል። የመረጃ ምንጮች ዋቢ አድርገው በወጡ መረጃዎች መሰረት የኢትዮጵያ መንግስት ህወሓትን ዳግም በሽብርተኝነት ለመፈረጅ በዝግጅት ላይ መሆኑ ተሰምቷል። ይህ ክስተት የፕሪቶሪያ የሰላም ስምምነት ምን ያህል ተሰባሪ ደረጃ ላይ መድረሱን ማሳያም ተብሏል። በሌላ በኩል የቀድሞ ጊዜያዊ አስተዳደር ፕሬዚዳንት የነበሩትና የተባሩት አሁን የጠቅላይ ሚኒስትር አማካሪ የሆኑት አቶ ጌታቸው ረዳ ትናንት ያወጣው መግለጫ በትግራይ አመራሮች መካከል ያለውን ጥልቅ መከፋፈል ይፋ አድርጓል። ከተለያዩ አቅጣጫዎች የሚወጡ ሾልከው የወጡ መረጃዎች ምን ይላሉ? አሜሪካስ በህወሓት አመራሮች ላይ ጣለችው አዲስ ማዕቀብ እንግዲህ መነጋገሪያ ሆኗል። ነገሩ የሆነው እንዲህ ነው። የመረጃ ምንጮች ሾልኮ በወጣ መረጃ ዋቢ አድርገው እንዳረጋገጡት ከሆነ የኢትዮጵያ መንግስት ህወሓትን ዳግም በሽብርተኝነት ለመፈረጅ በዝግጅት ላይ ይገኛል ተብሏል። ቡድኑ ከዚህ ቀደም በህዝብ ተወካዮች ምክር ቤት በሽብርተኝነት ተፈርጆ የነበረ ሲሆንም የፕሪቶሪያ የሰላም ስምምነት ተቀጥሮ ከመዝገቡ መሰረዙ ይታወሳል። የፖለቲካ ታዛቢዎች እንደሚሉት አዲስ እንቅስቃሴ በፕሪቶሪያ ስምምነት የተገነባው የሰላም ትርክት ምን ያህል ደካማ እንደነበር የሚያረጋግጥ ሲሉ ገልጠውታል። በተጨማሪ መንግስት ድርጅቶችን ከሽብር መዝገብ የመሰረዝ እና ዳግም የመመለስ ሂደት በተቋማዊ አሰራር ላይ ሳይሆን ወቅታዊ የፖለቲካ ሚዛን ላይ ብቻ የሚወሰን መሆኑ ያሳያ ሲሉ ተንታኞች ተቻሉ። የቀድሞ የትግራይ ጊዜያዊ አስተዳደር የነበረው አቶ ጌታቸው ረዳ ትናንት ያወጣው መግለጫ በትግራይ ፖለቲካ መዋቅር ውስጥ ተንሰራፋውን የከረረ የአመራር መከፋፈል፣ የመረጃ መበጣጠስና የሰላም ሂደቱ ተጋላጭነት ፍንትው አድርጎ አሳይቷል። በአሁኑ ወቅት በህወሓት የደብረጽዮን ክንፍ በኩል ታጣቂዎችን በድብቅ መልመል ህገወጥ የጦር መሳሪያ ዝውውር የማካሄድና የመዋቅር ለውጥ ዝግጅት እየተደረገ መሆኑን በስፋት እየተነገረ ይገኛል። ከዚህ በተጨማሪ የትግራይ ተወላጅ የሆኑ ወጣቶችን ድንበር አቋርጦ ወደ ኤርትራ በማስገባት በአቋርዳትና በሰባ ወታደራዊ ማሰልጠኛ ካምፖች ስልጠና እየተሰጣቸው መሆኑን የመረጃ ምንጮችም ገልጸዋል። ይህንን የፖለቲካና የጸጥታ መበላሽ ተከትሎ ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ከትናንት በፊት ባወጣው መግለጫ የሰላም ሂደቱን በማደናቀፍ ላይ ባሉ አካላት ላይ እርምጃ መውሰድ መጀመሩን አስታውቋል። የውጭ ጉዳይ ሚኒስትር ቃል አቀባይ ቶማስ ፒኮት እንዳረጋገጡ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጽንፈኛ በሆነ የህወሓት አባላትና በቅርብ ቤተሰብ አባሎቻቸው ላይ ያነጣጠረ የቪዛ ማዕቀብ መጣል ጀምሯል ተብሏል። ዋሽንግተን ይህንን እርምጃ የወሰደችው የትግራይ ጸጥታ ኃይሎችና የኢትዮጵያ መከላከያ ሰራዊት ዳግም በቀጥታ ግጭት ውስጥ ሊገቡ ይችላሉ በሚል ስጋት መሆኑን ገልጻለች። ከዚህ ቀደም ከ600 ሺህ በላይ ሰዎች ከቀጠፈው አውዳሚ ጦርነት በኋላ ቀጠናው ዳግም ወደ እልቂት እንዳያመራ ለማድረግ እንደሆነ አሜሪካ አስታውቃለች። ዩናይትድ ስቴትስ በሰላም መኖር ከሚፈልገው የኢትዮጵያ ሕዝብ ጎን እንደምትቆም ገልጻ ቀውሱን በሚያባብሱ ባለስልጣናት ላይ ተጠያቂነት ለማስፈን ሁሉንም አማራጭ እንደምትጠቀም መዛቷ ይታወሳል። ምንም እንኳ ህወሓት በሰጠው መግለጫ ፍጹም ተቀባይነት የለውም፣ የአንድ ወገን ላይ ብቻ ያተኮረ ማለት የአሜሪካን ማዕቀብ ውድቅ ማድረጉ ይታወሳል። ሌላው እንግዲህ ከወደ አውሮፓ እንግሊዝ የተሰማው ነው። በተለይ ደግሞ ዲሞክራሲ የሰፈነባቸው ሀገራት በየቀኑ የሚያደርጉት ነገር እጅግ በርካቶችን እያስገረመና ምናልባት የእነዚህ ጉዳይ ለኢትዮጵያ በረከቱም ይድረስ በማለት ላይ ይገኛሉ። ከአውሮፓ ምድር አዲስና እጅግ አስገራሚ ሰበር የዲፕሎማሲ መረጃ ወጥቷል። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር የሌበር ፓርቲ መሪነታቸውን በአስቸኳይ እንዲለቁ እስከ መጪው ማክሰኞ ድረስ የመጨረሻ ጊዜ ገደብ ወይም ደግሞ አልቲሜተም እንደተሰጣቸው ታዋቂም የሀገሪቱ ጋዜጣ ዘ ኢንዲፔንደንት በሰበር ዜናው ይፋ አድርጓል። ከብሪታንያ ለንደን የወጣው ታላቅ የፖለቲካ ማዕበል አሁንም በከፍተኛ ሁኔታ ቀጥሏል። ከ100 በላይ የፓርላማ አባላት ስልጣን እንዲለቁ በይፋ ከጠየቁ በኋላ ጠቅላይ ሚኒስትር ሰር ኪር ስታርመር ዝምታቸውን ሰብሯል። ዛሬ እሁድ በአውሮፓ በሚከበረው የአባቶች ቀን ላይ የመጀመሪያውን ይፋዊ መልእክት አስተላልፏል። ይሁን እንጂ ጠቅላይ ሚኒስትሩ ይህንን መልእክት ባስተላለፉበት በዚህ ሰዓት ከጀርባ ታላቅ የስልጣን ሽኩቻ እየተካሄደ መሆኑ ተሰምቷል። በተለይ ታዋቂው የሌበር ፓርቲ ፖለቲከኛ አንዲ በርሃም በቅርቡ ባደረጉት ማሟያ ምርጫ ያገኙትን ታላቅ ድል ተከትሎ የስታርመር ጠቅላይ ሚኒስትር መንበር በከፍተኛ ሁኔታ እየተነቃነቀው ይገኛል ተብሏል።
ነገሩ የሆነው እንዲህ ነው። በብሪታንያ ፖለቲካ ውስጥ ትልቅ ተጽዕኖ ያለው ዘ ኢንዲፔንደንት ጋዜጣ ይፋ ባደረገው ሚስጥራዊ መረጃ መሰረት በጠቅላይ ሚኒስትር ኬር ስታርመር ላይ በገዛ ፓርቲያቸው አመራሮችና የፓርላማ አባላት በኩል ከባድ ተቃውሞ ተነስቶባቸዋል። ተቃዋሚዎቹ ጠቅላይ ሚኒስትር ሳይወዱ በግዳቸው የፓርቲው መሪነት እንዲለቁ እስከ መጪው ማክሰኞ ድረስ የመጨረሻ የጊዜ ገደብ አስቀምጠውላቸዋል ተብሏል። ይህ የጊዜ ገደብ የተሰጠው በፓርቲው ውስጥ ባሉ ከፍተኛ የለዘብተኛና የግራ ክንፍ አመራሮች ጥምረት ሲሆን ጠቅላይ ሚኒስትሩ በተቀመጠው ጊዜ ውስጥ ውሳኔ የማይሰጡ ከሆነ ይፋዊ የስልጣን እምነት ማጣት ድምጽ ወይም ደግሞ ኖ ኮንፊደንስ ቮት ለመጠየቅ እንቅስቃሴ መጀመራቸውን ይፋ አድርጓል። የፖለቲካ ታዛቢዎች እንደሚሉት ኪር ስታርመር ወደ ጠቅላይ ሚኒስትር መንበር ከመጡ በኋላ የሀገሪቱ ኢኮኖሚ ለመታደግ የወሰዷቸው አንዳንድ የቁጠባ እርምጃዎች የግብር ፖሊሲዎችና በዓለም አቀፍ ዲፕሎማሲ ዙሪያ ያሳዩትም አቋም በፓርቲያቸው ውስጥ ያሉ በርካታ ተወካዮችን ሳያስደስት ቀርቷል። በተለይ በቅርቡ ጊዜ በተደረገ ህዝብ አስተያየት መለኪያዎች ላይ የሌበር ፓርቲ ተወዳጅነት ማሽቆልቆሉን ተከትሎ ስታርመር ፓርቲውን ይዘው እየጠፉ ነው የሚሉ ስጋቶች በፓርላማ አባላቱ ዘንድ በከፍተኛ ሁኔታ እንዲንጸባረቁ ምክንያት ሆኗል ተብሏል። አሁን ላይ የለንደን የፖለቲካ ተንታኝ ትኩረታቸውን በሙሉ በመጪው ማክሰኞ ላይ አድርገዋል። ጠቅላይ ሚኒስትር ኪር ስታርመር የተሰጣቸውን አልቲሜተም ተቀብለው በገንዛ ፈቃዳቸው መልቀቂያ ያቀርባሉ ወይንስ የፓርቲያቸውን አመራሮች ተጋፍተው ስልጣናቸውን ለማስከበር ይሞክራሉ የሚለው ትልቅ ጥያቄ ሆኗል። ስታርመር ስልጣን የሚለቁ ከሆነ ብሪታንያ በአጭር ጊዜ ውስጥ አዲስ ጠቅላይ ሚኒስትር ለመምረጥ ወደ ሌላ ያልተጠበቀ ውስጣዊ የፖለቲካ ውድድር ውስጥ ትገባለች ተብሎ ይጠበቃል። ኪር ስታርመር ነገ ሰኞ ወይም ማክሰኞ ጠዋት ስልጣን የሚለቁበት የጊዜ ሰሌዳ ይፋ ሊያደርጉ ይችላሉ የሚል መረጃዎችም እየወጡ ነው። መረጃው እንዳመላክተው ኪር ስታርመር ይህንን ቅዳሜና እሁድ ከቤተሰቦቻቸው ጋር በመሆን ስለ ወደፊት እጣ ፈንታቸው ከቼከርስ በሚገኘው የጠቅላይ ሚኒስትሩ የክረምት መኖሪያ ቤት ውስጥ እየመከሩበት ነው። የመጨረሻ ውሳኔ ከማድረጋቸው በፊት ጉዳዩን በጥልቀት እያሰቡበት ቢሆንም አሁን ላይ ግን የሌበር ፓርቲ መሪ ሆነው ለመቀጠል የማይችሉበት ደረጃ ላይ መድረሳቸው በውስጥ መስመር ማመናቸው እየተነገረ ነው። የጋዜጠኛ ዴቪድ ማንዶስ የውስጥ አዋቂ ጠቅሶ ለዘ ኢንዲፔንዳንት እንደዘገበው ሰር ኪር ስታርመር እስከ መጪው ማክሰኞ ጠዋት በሚደረገው የካቢኔ ስብሰባ ላይ ስልጣናቸውን እንዲለቁ ጠንካራና የመጨረሻ ጊዜ ገደብ ወይም ደግሞ ሃርድ ዴድላይን ተቀምጦላቸዋል ተብሏል። በሌላ በኩል ደግሞ የጠቅላይ ሚኒስትር ቢሮ ወይም ዳውኒንግ ስትሪት ቅዳሜ ዕለት በሰጠው መግለጫ ጠቅላይ ሚኒስትሩ ነገ ሰኞ የስልጣን መልቀቂያ ጊዜ ሰሌዳ እያዘጋጁ ነው የሚባለው ሙሉ በሙሉ አስተባብሏል። የቢሮ ቃል አቀባይ ስታርመር ባለፈው ዓርብ የተናገሩትም የቁርጠኝነት ቃል በማስታወስ ስልጣናቸውን ለመንጠቅም ለሚመጣ ማንኛውም የውስጥ ፈተና ወይም ተግዳሮትም ፊት ለፊት ተጋፍተው እንደሚታገሉ በድጋሚ ገልጸዋል። እንግዲህ ፓርላማው በተለይ ደግሞ ጠቅላይ ሚኒስትሩ ስራ አልሰሩም ብሎም በአጠቃላይ ስልጣናቸውን ለመንፈግ የሚያደርገውን ጥረት ተከትሎ በርካቶች እንዲህ አይነት ክስተት በኢትዮጵያ ምድርም በረከቱ ይውረድ በማለት ሀሳባቸውና አስተያየታቸውን እየሰጡ ይገኛሉ። ክቡራን አድማጭ ተመልካቾች ሰዓቱ መረጃን ይመስላል። ከሰዓታት በኋላ በሌላ መረጃ እንገናኛለን። እስከዛው ሰላም ቆዩ።